ሰላም ጤና ይስጥልኝ የክንፋ መረጃ ቤተሰቦቻችን በትላንትናው ዕለት የህወሓት ኃይሎች ወደ አፋር ክልል ዘልቀው በመግባት የሰነዘሩትን ጥቃት ተከትሎ የተለያዩ አካባቢዎች መቆጣጠራቸውን የክልሉ መንግስት ገልጾ ነበር። ሆኖም የትግራይ ክልል ሰላምና ጸጥታ ቢሮ ክሱን ውድቅ ማድረጉን አስታውቋል። ነገር ግን ይህ 24 ሰዓት ባልሞላ ጊዜ ውስጥ የህወሓት ኃይሎች ተቆጣጥረዋቸዋል ከተባሉና አጎራባች አካባቢዎች ብቻ ከ2000 በላይ ሰዎች ለመፈናቀል የዳረገው ውጊያ ምን ነበር? አጠቃላይ ሁኔታውና ሂደቱስ ምን ይመስላል የሚለውን ጉዳይ በስፋት የምናስቃኛችሁ ይሆናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በአፋር ክልል የህወሓት ኃይሎች ተቆጣጥረዋቸዋል ከተባሉና ከአጎራባች አካባቢዎች ከ2000 በላይ ሰዎች መፈናቀላቸውን አንድ የአካባቢው ባለስልጣን ተናገሩ። ከቀያቸው የተፈናቀሉት ነዋሪዎች በአፋር ክልል ዞን 2 መጋሌ ወረዳ በሚገኘው በፋሮ ቀበሌና በአካባቢው በሚገኙ ቦታዎች መጠለላቸውንም ባለስልጣኑ ገልጸዋል። በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ትላንት ረቡዕ ጥቅምት 26 2018 ዓ.ም በህወሓት ቡድን ጥቃት መፈጸሙን የአፋር ክልል መንግስት ትላንት ምሽት ባወጣው መግለጫ አስታውቆ ነበር። የክልሉ መንግስት በዚሁ መግለጫው የህወሓት ቡድን በዚሁ ቀበሌ የሚገኙ 6 አካባቢዎችን በጉልበት ተቆጣጥሯል ሲል ወንጅሏል። ሚዲያው በስልክ አነጋገርኳቸው ያላቸውን 3 የአካባቢው ነዋሪዎች ይህንኑ የክልሉ መረጃ አረጋግጠውልኛል ብለዋል። በአሁኑ ወቅት በህወሓት ኃይሎች ቁጥጥር ስር ያሉ ቦታዎች ሚልኪ፣ ዋራአ፣ ሚላ፣ ከረፈቱ፣ ካኦሶበራና ከረሞ አጋ የተባሉ አካባቢዎች መሆናቸውን እነዚሁ ነዋሪዎች ገልጸዋል። የአፋር ክልል መንግስት በትላንቱ መግለጫው ዋራአና ሚልኪ በተባሉ ቦታዎች የህወሓት ቡድን በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ ከፍቷል ሲል ወንጅሎ ነበር። በእነዚህ አካባቢዎች በሞርታርና በዙ 23 ድብደባ የተፈጸመው ከምሽቱ 1 ሰዓት ገደማ እንደነበርም መግለጫው አመላክቷል። የቶንሳ ቀበሌ ነዋሪ የሆኑት አንድ የዓይን እማኝ የትላንቱ የከባድ መሳሪያ ተኩስ የቆየው ከአመሻሽ 12 ሰዓት ተኩል ገደማ ጀምሮ እስከ ምሽቱ 2 ሰዓት እንደነበር ገልጸዋል። ተኩስ ሲጀምር የአካባቢው ነዋሪዎች ከስፍራው በመሸሻቸው በሰዎች ላይ በርካታ ጉዳት አለመድረሱን አስረድተዋል። ስማቸው እንዳይጠቀስ የጠየቁ የቶንሳ ቀበሌ የስራ ኃላፊ ባለስልጣን አካባቢዎቹ በህወሓት ኃይሎች ቁጥጥር ስር በመሆናቸው በጥቃቱ የደረሰውን ትክክለኛ ጉዳት ለማጣራት አለመቻሉን ተናግረዋል። ሆኖም በጥቃቱ በእንስሳትና በቤቶች ላይ ጉዳት መድረሱን ሰምቻለሁ ብለዋል። በትላንቱ ጥቃት ሳቢያ 700 ገደማ ሰዎች መፈናቀላቸውን የሚያሳይ መረጃ እንደደረሳቸውም የስራ ኃላፊው አክለዋል። የመጋሌ ወረዳ የእንስሳት እርሻና ተፈጥሮ ሀብት ጽህፈት ቤት ኃላፊ አቶ አብዱ መሐመድ በበኩላቸው የትላንቱን ጥቃት ተከትሎ በ3 ቀበሌዎች ነዋሪዎች የሆኑት ከ2000 በላይ ሰዎች መፈናቀላቸውን ገልጸዋል። ነዋሪዎቹ የተፈናቀሉት ቶንሳ፣ ፋሮና አዱ ከተባሉ ቀበሌዎች መሆኑንም ኃላፊው አመልክተዋል። ከቶንሳ ቀበሌ ብቻ 1333 አባወሮችና እማወራዎች መፈናቀላቸውን የገለጹት አቶ አብዱ ከአዱ 786 እና ከፋሮ 660 አባወሮች በተመሳሳይ መኖሪያቸውን ለቀው ወደ ሌሎች ቦታዎች መሄዳቸውን አብራርተዋል። አብዛኞቹ ተፈናቃዮች ተጠልለው የሚገኙት በፋሮ ቀበሌ በሚገኙ አካባቢዎች እንደሆነ የጠቆሙት አቶ አብዱ ኢብሮና ሳፋዶሪ በተባሉ የቀበሌው ስፍራዎች ተፈናቃዮች እንደሚገኙም ጠቁመዋል። ከዚህ በተጨማሪም አሮሪ ወደ ተባለ ስፍራ የሄዱ ተፈናቃዮች እንዳሉም አክለዋል። ሌላው የአካባቢው ነዋሪ የህወሓት ኃይሎች ተቆጣጥረውታል በተባለ ቦታ ላይ ያሉ ነዋሪዎች ያቸውን ለቀው ለመሄድ ሲሞክሩ ክልከላ እንደተደረገባቸው መስማቱን ገልጿል። በእነዚህ አካባቢዎች እህቶቹና ወንድሞቹ እንደሚገኙ ያመላከተው ይህ ግለሰብ እነሱም በስልክ ባነጋገረበት ወቅት በነዋሪዎች ላይ ድብደባ እየተፈጸመ መሆኑን እንደገለጹለትም አስረድቷል። ይኸው ነዋሪ በእነሱ አካባቢ የትግራይ የሰላም ኃይሎች የሚባሉ ታጣቂዎች ያለፉት 4 ወራት ሲንቀሳቀሱ መመልከቱንም ገልጿል። ህወሓቶች ወደ አካባቢው የመጡት እነዚህን ኃይሎች ለማጥቃት ነው የሚል ግምቱንም አስቀምጧል። በዛሬው ዕለት እስከ እኩለ ቀን ድረስ በአካባቢው ምንም አይነት የተለየ እንቅስቃሴ አለመኖሩንም የዓይን እማኝነቱን ሰጥቷል። የትላንቱ ጥቃት ሲፈጸም ከቀያቸው 5 ኪሎ ሜትር ገደማ ርቀት በሚገኝ ስፍራ ሆነው የተኩስ ድምጽ መስማታቸውን ያመላከቱት ሌላው የአካባቢው ነዋሪ ከዚህ በኋላ ወደ መኖሪያቸው መመለስ አለመቻላቸውንም ገልጸዋል። ባለቤታቸውና ልጃቸው በእነዚህ አካባቢዎች እንዳሉ የገለጹት እኚሁ ነዋሪ በዛሬው ዕለት ተጨማሪ ህወሓቶች ወደ አካባቢው መምጣታቸውንም ተናግረዋል። የአፋር ክልል መንግስት ትላንትና ምሽት ባወጣው መግለጫ የህወሓት ቡድን የክልሉን ወሰን ተሻግሮ ከፈጸመው ድርጊት በአስቸኳይ እንዲቆጠብ አሳስቦ ነበር። ቡድኑ ይህንን የማያደርግ ከሆነ ግን የክልሉ መንግስት የዜጎችን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራሱን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ አስጠንቅቋል። በተያያዘ ዜና የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ከሰዋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አጣጥሏል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራው ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ
በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ትላንትና ረቡዕ ጥቅምት 26 2018 ዓ.ም ምሽት በወጣው መግለጫ ነው። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼህ በራህ ኡስማን አጎራባች በሆነው የትግራይ ክልል የሚገኘው የቲዲኤፍ ኃይል ከትናንት ረቡዕ ጠዋት ጀምሮ ወደ ቦታ መያዝ እንቅስቃሴ ገብቷል ሲሉ ተናግረዋል። ሙሉ ቀን ያንን ቦታ ይዘው እስከ 12 ሰዓት ህዝቡ እየሸሸ ታጣቂው ቡድን ቦታ እየያዘ ሄዷል። ከዚያ ሁሉንም ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመረው ምሽት 12 ሰዓት አካባቢ ነው ሲሉ ለክልሉ መንግስት የቀረበውን ውንጀላ አጠናክረዋል። የአፋር ክልል መንግስት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መክፈቱን በመጥቀስ በመግለጫው ወንጅሏል። የአካባቢው ነዋሪ በተኩስ ድምፅ ተደናግጦ መሸሹን የሚናገሩት ዋናው አስተዳዳሪ አቶ አብዱ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነትም በግጭት አዋጅ በግልጽ አፍርሷል ሲልም ወቅሷል። አሁን ይሄ ነው ሊባል የሚችል አይደለም ሲሉ ታጣቂዎችን ብዛት በቁጥር መጥቀስ እንደማይችሉ አክለዋል። መጋሌ ወረዳ ከትግራይ ክልል ጋር በ4 ወረዳ እንደሚዋሰን የሚናገሩት አቶ አብዱ በዚህ ግንባር ሙሉ ኃይሉ ገብቷል ብለዋል። ታጣቂው ኃይል 6 እና በዚያ አካባቢ መንደሮችን ይዟል፣ ህዝብ መሰብሰቢያ የሚሆኑ ማለት ነው። በቦታ ስፋት ግን ወደ 15 ኪሎ ሜትር ወደ ውስጥ ዘልቆ ገብቷል ሲሉ ከሰዋል። ዋና አስተዳዳሪው በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸው ካርፋቱ፣ አለጉቢ፣ ሚልኪ፣ ጉራአይ፣ ጉላዲዳና ዳልጊና የተባሉ መንደሮችን ነው። አቶ አብዱ አክለውም የቀበሌውን ማዕከል እስካሁን አልያዙም፣ ግን ከማዕከል ውጪ ያሉ 1 ኪሎ ሜትር ርቀት ላይ ያሉ አካባቢዎችን ሙሉ በሙሉ በእነሱ ቁጥጥር ውስጥ ናቸው ብለዋል። እንደ ዋና አስተዳዳሪው ገለጻ ከሆነ ታጣቂዎች እጅ ወድቀዋል የተባሉ አካባቢዎች ነዋሪ የነበሩ ሰዎች ወደ አቶምሳ ቀበሌ ማዕከልና አሮሪ የሚባል አካባቢ ሸሽተዋል። ህዝቡ ገና ስላልተረጋጋ ምን ያህል ሰዎች እንደተፈናቀሉ መጥቀስ እንደማይችሉ የገለጹት አቶ አብዱ ተቆርጦ የቀረም ህዝብ አለ በማለት ተናግረዋል። የወረዳው ዋና አስተዳዳሪ በአሁኑ ሰዓት የተኩስ ድምጽ እንደሌለ ቢገልጹም ታጣቂ ቡድኑ ወደፊት እየገፋ በመሆኑ በድጋሚ ተኩስ ይነሳል የሚል ስጋት መኖሩንም አስረድተዋል። ዋና አስተዳዳሪው አቶ አብዱ የአካባቢው ሚሊሻና ህዝብ ካልሆነ በቀር እስካሁን ድረስ ታጣቂዎች ተቆጣጥረዋቸዋል ወደ ተባሉ ቦታዎች እንዲገባ የተደረገ የክልልም ሆነ የፌዴራል መንግስት ኃይል አለመኖሩን ተናግረዋል። በክልሉ መንግስት በኩል ጦርነት እንዳይከሰት ተብሎ ይመስለኛል እስካሁን ወደዚህ የመጣ ኃይል የለም ብለዋል። ጥቃት ተከፍቶባቸዋል በተባሉ አካባቢዎች ላይ ሀራ መሬት ወይም የትግራይ ሰላም ኃይል በመባል የሚታወቁት ከትግራይ ኃይሎች የተገነጠሉ ታጣቂዎች ስለመኖራቸው ጥያቄ የቀረበላቸው አቶ አብዱ የተያዘው ቦታ ተኩስ የተከፈተበት አካባቢም ላይ እንደዚህ የሚባሉ ሰዎች የሉም ብለዋል። በአፋር ክልል መንግስት የቀረበውን ክስ በተመለከተ ለትግራይ ክልል ሰላምና ጸጥታ ቢሮ ጸጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጄኔራል ተክላይ ኪዳን ለቀረበላቸው ጥያቄ ጸጥታ ዘርፍ ኃላፊው አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በትግራይ ኃይሎች ላይ የቀረበውን ክስ አስተባብለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጁነትም የለም የሚሉት ብርጋዴር ጄኔራል ተክላይ በምላሹ የአፋር ኃይልና የሀራ መሬት ኃይሎች በተደጋጋሚ ትንኮሳዎች ፈጽመዋል ሲሉ ከሰዋል። በአፋር ራሳቸውን ሀራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት ደርሶብናል እናውቃለን፣ የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉም ተናግረዋል። ብርጋዴር ጄኔራል ተክላይ ተደጋጋሚ ጥቃት ተፈጸመባቸው በሚል የሚጠቅሷቸው ምላዛት፣ እህዛ፣ ደሰዓ፣ ወጀራትና ገረብ አገው የሚባሉ አካባቢዎችን ነው። ባለፈው ሳምንት እሁድ ጥቅምት 23 2018 ዓ.ም ገረብ አገውና ደደርባ በሚባል አካባቢ ትንኮሳዎችን ፈጽመዋል፣ ጉዳትም ደርሷል በማለት ወንጅለዋል። እንደውም እንጠያየቅ ከተባለ ብዙ አያስፈልግም ብለን ስላሰብን እንጂ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን፣ ይህንንም በይፋ ለህዝባችን ግልጽ እናደርጋለን ሲሉም አክለዋል። የትግራይ ክልል ጊዜያዊ አስተዳደር እነዚህን እንቅስቃሴዎች በተመለከተ የወሰደው ራስን የመከላከል እርምጃም ሆነ የተሰጠ ግብረ መልስ እንደሌለ ጸጥታ ዘርፍ ኃላፊውም ይናገራሉ። ራስን ለመከላከል ካለንበት ተነስተን እርምጃ መውሰድ እንችላለን፣ ግን አላደረግነውም። ባለንበት ሆነን ራሳችንን ከመከላከል ውጪ የተቆጣጠርነውም የሄድንበትን ቦታ የለም ሲሉ የትግራይ ኃይሎችን ተከላክለዋል። የፕሪቶሪያውን ስምምነት ፈርሷል እስካልተባለ ድረስ እሱን አክብረን መቀጠል ነው የምንፈልገው የሚሉት ብርጋዴር ጄኔራል ተክላይ ለሌላ ጣልቃ ገብነት የሚሆን ቀዳዳ ማግኘት እንችል ይሆን በሚል ተስፋ ካልሆነ በቀር አዲስ የተፈጠረ ነገር የለም ሲሉ ምላሽ ሰጥተዋል። የአፋር ክልል መንግስት በህወሓት ይህንን ክስ ያቀረበው የፌዴራል መንግስትና የትግራይ ክልል አመራሮች አንዳቸው በአንዳቸው ላይ ጠንካራ ውንጀላዎችን እያቀረቡ ባሉበት ወቅት ነው። ህወሓት የፕሪቶሪያ ስምምነት የተፈራረመበት 3ኛ ዓመት በማስመልከት እሁድ ጥቅምት 23 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሷል። የፌዴራል መንግስት ታጣቂዎችን በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በርስ እንዲዋጋ እየሰራ እንደሆነ በመጥቀስም ወንጅሏል። በማግስቱ በመከላከያ ሰራዊት ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር በተካሄደ ስነ ስርዓት ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ የክህደት ኃይል ሲሉ የጠሩትን የህወሓት ቡድን እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉ ተደምጠዋል። የፕሪቶሪያ ስምምነት ከተፈረመ በኋላ በህወሓት የተፈጸሙ ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው ሲሉ በህወሓት ውስጥ አሉ ያሏቸውን
የተወሰኑ ቡድኖችን ወንጅለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በበኩላቸው ትናንት ረቡዕ ምሽት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭር ጽሑፍ የፌዴራል መንግስትን ጎትቶ ወደ ግጭት ለማስገባት እየሞከረ ነው ያሉትን ኋላ ቀር ቡድንን ከሰዋል። ይህ ቡድን የፕሪቶሪያን ውል ለመቅደድ ሁሉንም አይነት ትንኮሳ ሞክሯል ያሉት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አሁን ደግሞ በአፋር በኩል ነገር እየቆሰቆሰ ነው ብለዋል። ቡድኑ ይህንን እያደረገ ያለው ከዚህ ቀደም ለነበሩ ትንኮሳዎች ግብረ መልስ ሳይሰጥ የቀረውን የፌዴራል መንግስትን ጎትቶ ወደ ግጭት ለማስገባት እንደሆነ በጽሁፋቸው አስፍረዋል። ይህ እንቅስቃሴ በአለቃቸው ትዕዛዝ እየተፈጸመ ያለ የሻዕቢያ አጀንዳ ነው ብለዋል። አቶ ጌታቸው ለዚህ ተግባር ቀንደኞቹ ፈጻሚዎችና ተጠያቂዎች በሚል የጠቀሷቸው የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑትን ሜጀር ጀነራል ፍስሐ ኪዳኑና ሜጀር ጀነራል ዮሐንስ ወልደ ጊዮርጊስን ነው። አቶ ጌታቸው እየተደረገ ነው ያሉትን እንቅስቃሴ ማስቆም የሚችሉትም እነኚሁም ከፍተኛ የጦር አዛዦች እንደሆኑ ገልጸዋል።